ሰላም ጤና ይስጥልኝ እንድታመሻችሁ ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን ያው አዳዲስ ነገሮች መፈጠራቸው በፍጹም የማይቀሩ ይመስላል። አብርሽ ዛሬ ሄርሜላን ተንበርክኮ ይቅርታ ጠየቃት። እንግዲህ ውድ ቤተሰቦቻችን አብርሽ ሄርሜላን ተንበርክኮ ይቅርታ ጠይቋታል። ሄርሜላም ደግሞ አሻፈረኝ፣ እስካሁን የት ነበርክ? ከዚህ በኋላ ለአንተ ይቅርታ የማደርግበት ምንም አይነት ልቦና የለኝም። አንተ ሁሌ ተጸጸቻለሁ ምናምን ትልና ርቀህ ትሄዳለህ። ስለዚህ በፍጹም ከአጠገብ መሆን አልፈልግም። ካሁን በኋላ እኔ አንተን አምኜ ከአንተ ጋር የምቀጥልበት ምንም አይነት መንገድ የለም። የራሴን ህይወት ለመምራት ዝግጁ ሆኛለሁ ብለው ጥላው ሄዳለች። እንግዲህ ውድ ቤተሰቦቻችን ቪዲዮውን አሳይቻችሁ መለሳለሁ ማለት ነው። እኔ በጣም ብዙ መስመሮችን አልፌና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴን ልታስደፋ ይሞክር ሰው ነው። የተፈጠረውን ነገር ላንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት እስከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደለ? በቃ እኖራለሁ። አብርሃም ስለወደድኩና ስለፈቀድኩ በየሰዓቱ አንተ ነገር አንተ ስለምከፋና ስለማለስ ያላንተ አልኖርም ማለት አይደለም። ገባህ አይደለ? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻ እኮ ነኝ። ስለዚህ ድጋሚ እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ደሞ ይታየኛል ውበትሽ ሳስብልሽ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ ስሄድ። እንግዲህ ውድ ቤተሰቦቻችን የሄርሜላ ቻናል በተወሰነ መልኩ የሪፖርቶች በተደጋጋሚ ጊዜ ስለደረሰበት የሄርሜላ ቻናል ላልተወሰነ ጊዜ እንደታገደ በዚህ አጋጣሚ ልነግራችሁ እወዳለሁ። እና ይህን የሆነው የተለያዩ ሰዎች ሪፖርት እያደረጉባት ስለነበረ ቻናሏ ላልተወሰነ ጊዜ ታግዷል። በአዲስ ቻናል መታለች። እንግዲህ ምንድነው እያለችን ያለችው? አብርሽም እያለን ያለው ከዚህ ቀደም የተፈጠረውን ነገር በሚገባ ተገንዝቤያለሁ። አንቺ ከእኔ መተመን በስተጀርባ የለሽም። አሁን ሙሉ በሙሉ ተረድቻለሁ። እውነቱ ተገልጦልኛል። ማሪኝ መቤቴ እያላት ይገኛል። ማነች ሄርሜላም ደግሞ በፍጹም ይሄን ነገር አልቀበልም፣ ብዙ እድል ሰጥቻለሁ፣ ያን እድል አልተጠቀምክበትም እያለችው ነበረ። ግን ውድ ቤተሰቦቻችን በዚህ ሂደት ውስጥ ብዙ ሰዎች ይመጣሉ ይሄዳሉ። ብዙ የተጋጩ ሰዎችም ሲታረቁ እንመለከታለን። ቢታረቁም መልካም ነው። ብዙ ሰዎች መታረቃቸው ደስ ይላል ብዬ አስባለሁ። ነገር ግን እኔ አቤል አሁን ከሩታ ጋር ሲታረቅ ምን አይነት ስሜት ይሰማዋል የሚል ሀሳብ ውስጥ ነኝ። አሁን ሁላችንም ከዚህ ቀደም እየተደረጉ ባሉ ነገሮች በጠቅላላ በጣም እናደዳለን። ነገር ግን እነሱ ሲታረቁ ደግሞ እነሱ ከታረቁ እነሱ ይቅር ከተባባሉ እኛ ምን ቤት ነን ብለን ነገሩን እንተዋለን። ነገር ግን አቤል በሩታ ላይ እያደረገ ያለው ነገር፣ ቡዜ በሩታ ላይ እያደረገችው ያለው ነገር ግን በምን አይነት ይቅርታ እንደሚታለፍ አላውቅም። ምክንያቱም ዛሬ ላይ አቤል እየተናገረ ያለውን እስቲ አሰምቻችሁ ልመለስ። እንሞክር ብዬ ነው ዛሬ የመጣሁት። ምክንያቱም ብዙ ጊዜ ነገር ያለው ከሷ ጋር ሆነን አብረን ነግረናል። ተውነቱ ይግባ ምናምን እያልንህ ነበረ። ሄርሜላ አንተ ላይ ምንም ልታደርግ አትችልም፣ ለአንተ የምታስፈልገው ሄርሜላ ናች ብዬ ነበረ። ግን ደግሞ አንተም በሰዓቱ ብዙ ያልገባህና ማጣራት የምትፈልገው ነገር ነበረ። እሱ ያንተ ሀሳብ ነው። ግን ደግሞ ዛሬ ያው ሁሉ ነገር ገብቶክ ስለመጣ በጣም ደስ ብሎኛል። እኔ አንተም ሄርሜላ ላይ ምንም ነገር እንዲፈጠር አልፈልግም። አንድ ላይ እንድትሆኑ ነው የምፈልገው። ምክንያቱም ለአንተ የምታስፈልግ አንደኛ ዋነኛ ነገር ሄርሜላ ብቻ ነች። ማንም አያስፈልግም። ምክንያቱም እስከነ ጉድለትህ ነው የተቀበለች። ማንም ሲርቅህ፣ ማንም አንገት ሲያስደፋ እሷ መጣ ቀና እያደረገች ብዙ ነገር ከአንተ ጋር ሆና ብዙ ነገር እያሳለፈች ነበረው። ለእሷ እንደዚህ ነገር አይገባትም። ምክንያቱም አሁን ደክሟታል በጣም የምሬን ነው። ልቧ ቆስሏል በአንተ ማለት ነው። የትኛውም ሰው ምንም ቢላት ምንም አይመስላትም። ግን አንተ አንድ ቃል ለተናገርከው እሷ ምን አይነት ስብራት ውስጥ እንዳትገባች እኔ ነኝ የማውቀው። ምክንያቱም ብዙ ነገር ከካሜራ ጀርባ ብዙ ነገር እያሳለፈ ነበር። ምንድነው አቤል እያለ ያለው? ውድ ቤተሰቦቻችን እንግዲህ ከሄርሜላ ውጪ ለአንተ የምትበጅ ማንኛውም ሴት የለችም። ከዚህ ቀደም ደጋግሜ ነግሬሃለሁ። ሄርሜላና ሄርሜላ ብቻ ነች ለአንተ የምትበጅ፣ ለአንተ ሰላም የምትሰጥህ፣ ለአንተ ትክክለኛው ግራ ጎንህ ብሎ ደጋግሞ እየነገረው ነው። ይህም ሩታ ለሱ ምንም እንዳልሆነች አፍቅሯት ተንከራቶ ተንበርክኮ ቀለበት ያደረገላት የልጁ እናት የሆነችው ሩታን እንዲህ ደፍጥጦ በዚህ ልክ መናገሩ እጅግ በጣም ያሳፍራል። አቤል ሆድ አደር፣ በቃ አንተም ተጨማሪ ሆድ አደር ሆነሃል። ምክንያቱም አንተ ሲጀምር ስለ ሩታም በአሽሙርም ሆነ በተዘዋዋሪ ከካሜራ ጀርባ የምትናገረው ነገር ደስ የማይል ነገር ነው። ሲቀጥል ስለ ሩታ የማውራት ሞራልም ስለ ልቦናም የለህም። ዛሬ ላይ እዚህ የተገኘኸው ከዚህ ቀደም ነገር ያለው ሄርሜላን ሰርፕራይዝ ያደረጋችኋት ቀን እኛ ሰርፕራይዝ የምናደርገው ስካይላይት ነው እንጂ ምናምን ብለህ ተበጠረክ።
እርግጠኛውን የምነግራችሁ ቤተሰቦቻችን ምንድነው ስካይላይት ቢሆን ኖሮ ሰርፕራይዝ ያደረጓት በፍጹም ቪዲዮውን አይከለክሉንም ነበር። ቪዲዮውን ለጉራ ሚዲያ ላይ ምናምን ያወጣው ነበረ። እነሱ ተባብረው ያለማንም እርዳታ ይህንን ዝግጅት የሄርሜላን 100 ሺህ እና ልደቷን አንድ ላይ ደብልቀው ሰርፕራይዝ እንዳደረጓት ተናግረው ነበረ። ይህም ያደረጉት ደግሞ እንደማንም ቤት ውስጥ አይደለም የምናደርገው። እኛ ስካይላይት ሆቴል ውስጥ ነው ኢትዮጵያ ውስጥ አዲስ አበባ ውስጥ አለ የተባለ ትልቅ ሆቴል ስካይላይት ውስጥ ነው የምንደግስላት ሰርፕራይዝ የምናደርጋት እንደማንም ብሎ ሩታን ነካ ለማድረግ ፈልገው ነበር። ምክንያቱም ከዚህ ቀደም ደጋግማ ሩታ ነች አብርሽንም በተለያየ መንገድ ሰርፕራይዝ ቤት ውስጥ ይደራረጉ የነበረው እና ሩታን ነበረ በሻንቆጥ ለማድረግ የፈለገው። እንደ አሮጊት ይሄ አሽሙር ምናምን ይወዳል። ዛሬም ላይ ደግሞ የተገናኙት ሄርሜላን አሳምኖ ከአብርሽ ጋር የመመለስ ሂደት ውስጥ ቢሆንም ነገር ግን አሁን እየተናገረ ያለው ነገር ምንድን ነው? ቀድሞውኑ ነግሬ ነበረ ከሄርሜላ ውጭ ለአንተ የምትበጅ አንድ እጅም የለችም። ሄርሜላ ከዚህ በኋላ የቆረጠች ይመስለኛል። ነገር ግን ትንሽ የመራራት ልብ ካላት አንተ ላይ የምትጨክን አይመስለኝም። ካልጨከነች ደግሞ ሙሉ በሙሉ እስቲ እንጠይቃት፣ መሞከሩ አይከፋም እያለ ነው አቤል። በምን አይነት ቋንቋ አሁን እዚህ ምድር ላይ ያሉ የመጥፎ መገለጫዎች በጠቅላላ ከዲያብሎስ ውጭ እንግዲህ መጥፎ መገለጫ አለ ብዬ አላምንም። ነገር ግን ዲያብሎስ ግን በአንተ የሚቀናና በአንተ የሚገረም ይመስለኛል። በአንተ ሀሳብ ም ስሌት አሁን የአቤልን ክፋት ከዲያብሎስና ከሳጥናኤል ውጭ ምንም ሊገልጸው አይችልም። እሱ ራሱ ከአንተ እግር ስር ቁጭ ብሎ እያንዳንዷን ነገር መማር አለበት ብዬ አምናለሁ። ምክንያቱም የምታደርገው ነገር በጠቅላላ የሆነ የሚያስጠላ ፈር የሳተ ጥላቻን የተሞላበት ሲቀጥል ሩታን የነካ የለውም በረካ። ግልጹን ለመናገር ያክል አንተ ሩታን ነክታታል። እርግጠኛ ሆኜ የምነግርህ በቃ በፍጹም ሰው አትሆንም። ለምን አንተ እዚህ ጋር የልጅ እናት የሆነችን ሩታን እንደምንም ብለህ ወደ ባለዋ መመለስ፣ ሁለት ባልና ሚስቶች ትዳር የተቀደሰ ነገር ነው። ወደ ትዳሯ ለመመለስ ጥረት ብታደርግ፣ ምክንያቱም ከዚህ ቀደም ከሩታ ጋር የነበራችሁ ነገር ታውቃለህ። ሩታ ለአንተ ምን አይነት ሰው እንደነበረች በሚገባ ታውቃለህ። ከካሜራ ፊትም ከካሜራ ጀርባ እያንዳንዷን ነገር ላስታውሰን አልችልም። ምክንያቱም ህሊና ካለ ለነገሩ ህሊና ቢኖር ኖሮ እንደዚህ ታስባለህ ብዬ አላስብም ነበር። ህሊናን ሽጠ በልታል። ህሊና አሁን ሙሉ በሙሉ ከአንተ ውስጥ ወጥቶ ባዶና ቀፎ ሆነሃል። ምክንያቱም ሩታ ለአንተ ምን እንደሆነች፣ ሩታ ለአንተ አይደለም ለማንም ሰው ምን አይነት ሰው እንደሆነች በአካልም እንዲሁ በቪዲዮ የሚመለከታትም ሰው ግልጽ ነች የምትታወቅ። ግን አንተ እዚህ ዛሬ ላይ የሩታ ጠላት ሆነህ ሄርሜላን ደግፈህ በዚህ ልክ ደረትህን ነፍተህ መጣ። ደግሞ እኮ የሚገርመው እዚህ ጋር ሰው የራሱ የሆነ አመለካከት አለው። ሁሉንም አሁን እኔ ወደድኩትን ውደድ አይባልም መቼም አይደለ? እሺ እኔ ሩታን በጣም ወዳታለሁ። ምክንያቱም ሩታ ንጹህ ስለሆነች፣ ሰው አክባሪ ስለሆነች፣ ተወዳጅም ስለሆነች እግዚአብሔር አምላክ በራሱ እንዴት ነው አንዳንድ ሰውን እኮ የመወደድ ግርማ ሞገስን ይሰጣል። ስለዚህ አሁን ብዙ ሰዎች አሉ። ለምሳሌ አሁን ሩታን ለምንድን ነው የምትወዷት ተብለው ቢጠየቁ አንዳንድ ጊዜ ለምን እንደሚወዷት ራሱ ምክንያት የላቸውም። ምክንያቱም የሰው ልጅን ለመውደድ አንዳንድ ጊዜ ምክንያቱን ላይ ለመውደድ ሳይሆን ምክንያቱን ላይ አያስፈልግም። እንዲሁ ከመሬት ተነስቼ ወደድኩት ይላል አይደል አንድ ሰው። ስለዚህ ሩታ እንዲሁ ከመሬት ተነስታ የምትወደድ ልጅ ነች። ምክንያቱም እግዚአብሔር አምላክ በራሱ የመወደድ ጸጋ ስለተሰጣት። አሁን እዚህ ጋር መጋጋጣችሁ፣ መፈላለጣችሁ፣ ዛሬ ላይ ሩታ እንድትጠላ መስመር መበጀታችሁ ምናምን ለእኛ ምንም ነው። ምክንያቱም ብዙ ቤተሰቦች አሏት ሩታን የማይጠሏት። ሩታን ለምን ወደዳችኋት ቢባሉ እኔ እንጃ ብቻ ወዳታለሁ የሚሉ በምክንያት የማይወዷት በምክንያት የማይጠሏት። አያችሁ አይደለ? ፍቅር ማለት ደግሞ መውደድ ማለት ይሄ ነው። ብዙዎቻችን ጋር ምናልባት ያሉት የውሸት ወዳጆች ናቸው፣ አጠገባችንም ያሉት በዙሪያችን የሚኖሩት። ሩታ ጋር ግን እንደ እግዚአብሔር ፍቃድ ሆኖ በዙሪያ ያሉ ሰዎች ትክክለኛ ወዳጆች ናቸው። ምክንያቱም ለምን ወደዳችኋት ሩታን ሲባሉ ምክንያት እንኳን የላቸውም። ለምን በቃ እንዲሁ የምትወደድ ልጅ ስለሆነች። አያችሁ፣ በምክንያት ያልወደዳችሁ በምክንያት አይርቃችሁም። በምክንያት ያልወደዳችሁ በምክንያት የወደዳችሁ በምክንያት ይርቃችኋል። ያለ ምክንያት የወደዳችሁ ግን ባለምንም የትኛውን ምክንያት ሊርቃችሁ ስለማይችል ሩታን በፍጹም አይርቋትም፣ አይጠሏትም። እና ጥረት አታድርጉ። ሩታን የሚጠላ ማንም የለም። ሩታ ብታጠፋ የሚመክሯት፣ ሩታ ብትስት ትክክለኛውን አቅጣጫ የሚያሳዩት፣ ሩታ ብዙ መስመር ብትጥስ ይሄ ትክክለኛ መንገድ አይደለም ብለው ወደ መንገዷ የሚመልሷት ድንቅ ቤተሰቦች ያሏት ልጅ ነች። ሩታም ደግሞ ምክር የምታዳምጥ ድንቅ ልጅ ነች። ደግሞ ሩታ ማድረግ የምትፈልገውን ነገር የምታደርግ ዓላማ ያላት ለዓላማዋ እስከምን ድረስ መሄድ እንዳለባት የምታምን በራሷ የምትተማመን ኩሩ ሴት ነች። ስለዚህ ማናችሁም ብትሆኑ እንደው እግዚአብሔር ጋር ቆማችሁ
እንደ ሩታ የመወደድ ጸጋን ስጠን ከማለት ውጭ ምንም አማራጭ የላችሁም። በጀርባው ሄዳችሁ የተሽከረከራችሁ ምናምን ሩታ እንድትጠላ ብዙ መስመር የምታደርጉት ነገር አይበጅም፣ አይጠቅምም፣ የትም አያዳረሳችሁም። አቤል አሁን ሩታን እንደው ሴት አይደለህ እንደው እኔ ግራ ገባኝ። በምን ሴቶች እንኳን እንደው ቢጠሏት እረዳለሁ። ምክንያቱም ኤጎ በቃ የሆነ ሴት ለሴት ብዙ መመቻቸት ብዙ ጊዜ ስለሌለ አንተ ወንድ ነህ። እንደውም እኮ በሩታ ልትሳብ ነው የሚገባው። ቆንጆ ነች፣ አማላይ ነች፣ ቆንጆ ስብዕና ያላት፣ ቆንጆ መልክ ከቆንጆ ጸባይ ጋር፣ ከቆንጆ ጸባይ ከቆንጆ ቁመና ጋር፣ ቆንጆ ቁመና ከቆንጆ አስተሳሰብና እይታ ጋር እቺን ሴት ሚስት ለማድረግ የማይጥር ማንም ወንድ አለ ብዬ አላስብም። እርግጠኛውን የምነግራችሁ አሁንም በውስጧ ያለው የአብርሽ ፍቅር አልወጣም። አሁንም ከአብርሽ ጋር እንደሚመለሱ ብዙ ሰዎች እርግጠኛ ስለሆኑ ነው እንጂ አብርሽ በሄደ ኮቴው ባልደረቀ ቀናት ውስጥ ብዙ ሺህ የፍቅር ቃላቶች እንደሚጎርፉላት ግልጽ ነው። ለምን? አብርሽ በእጅ የያዘ ወርቅ እንደ መዳብ ስለቆጠረው፣ ምናልባት ሩታ ጋር ተሽከርክሬ ብመለስም እሺ ትለኛለች ብሎ ስለሚያምን፣ ሩታ ለእኔ ጥልቅ ፍቅር አላት፣ በፈለግኩበት ሰዓት ተመልሼ ሩታዬ ብዬ እግሯ ስር በወድቅ እሺ እንደምትል ትላለች ብሎ ስለሚያምን ሊሆን ይችላል። አቤል ግን አሁን እያደረግክ ያለው ነገር ሩታን ቆይ ምክንያት አለ ለመጥላት? በዚህ ልክ ሩታን ዲስሪስፔክት ለማድረግ ምክንያት አለ? ለማንኛውም ዛሬ ላይ ወደ ርዕሴ ስመለስ አብርሽ ነገሮች ያዘነበሉበት ሲመስለው ፍቅርም ስትከዳው ከሩታ ጎን መሆኗን ስታሳየው ፍቅር ምንም አላለችውም። ያለችው ሩታ ትክክል ነች። እውነቱ ስለተናገረች ብቻ ከፍቅርም ርቋል። ትናንትና እንደውም ያላት ምንድን ነው? የፈለገ ነገር ቢፈጠር ከአንቺ ጋር ተመልሼ ምንም አይነት ህይወት አይኖረኝም ብሏት ነው ፍቅርን ጥሏት ሄደው። ከዚህ ቀደም ሩታንም ይህን ነገር ብሏታል፣ ሄርሜላንም ብሏል። አብርሽ የማይለው ምንም የለም። ስሜታዊ በሆነበት ሳለ ምንም ነገር ይናገራል አብርሽ። እንደውም ምን ይባላል ቤተሰቦቻችን፣ ስሜታዊ በሆናችሁበት ሰዓት ወይ ቃልም አትግቡ ደግሞ ቃላችሁንም አትሻሩ ይባላል አይደለ? ስለዚህ አብርሽ ሄርሜላ በተደጋጋሚ ጊዜ እንደማይፈልጋት ነግሯታል። እንደውም ሄርሜላ ለመሄድ ዘገየች ብዬ ነው ማምነው። ሄርሜላ ቆየች ለመሄድ ለመሰናበት፣ አብርሽን ቻው ብላ ለመራቅ እንደውም በጣም ብዙ ታገለች እንጂ ሄርሜላ እኮ ሩታስ ምክንያት አላት። ልጇ ያለ አባት እንዳያድግ ምንጊዜም አባቷ አባትህ እንዲህ ነው ተብሎ እንዲነገርባት ስለማትፈልግ፣ አባቱ የልጇ አባት ጤነኛ እንዲሆን ስለምትፈልግ። ምክንያቱም ሄርሜላን ብትሆን ፍቅርን ብትሆን ሌሎች ሴቶች ቢሆኑም የአብርሽን ጸባይ ተቋቁመው መቆየት አይችሉም። አብርሽ ነገ ጠዋት እንዲሁ ሜዳ ላይ በዋል ፈሰስ እንዳይቀር ስለምትፈልግ የልጇ አባትም ስለሆነ ደጋግማ ይቅርታ በማድረግ ልጇ ያለ አባት እንዳይቆይ ጥረት እያደረገች ነው። ሄርሜላ ግን ምንም አይነት በቃ ፍቅር ነው አይደለ? ፍቅር ደግሞ እኮ አንዳንድ ጊዜ ከዓይን የራቀ ከልብ ይርቃል ይባላል። ደጋግማ ከዓይኑ በመራቅ ከልቧም እንዲርቅ ማድረግ ትችላለች። ከሄርሜላ ጋር ያስተሳሰራችሁ ምንም አይነት ነገር አለ ብዬ አላስብም። ቀለበት ነበረ፣ ቀለበቱም ወልቋል። እዚህ ጋር ከፍቅር ከሩታ ጋር ሁሉ የሚያነሱት ነገር አለ። ጋብቻ ነበር፣ ጋብቻው ተቀደዋል ይላሉ። እሺ የልዑሌን ነገር እንዴት አድርገው ይቀዱታል? ሁለቱ በደም ተሳስረዋል እኮ ሁለቱ እኮ በደም ተሳስረው በስጋ ተሳስረዋል። እንዴት አድርገው ሊለያዩ ይችላሉ? ስለዚህ ከሩታና ከሄርሜላ ማን ነው ችክ ያለው ብላችሁ ብትጠይቁኝ ሄርሜላ ነች። ሄርሜላ ችክ ብላለች። በቃ በፍጹም እኔ ልለቅ አልችልም ብላ አኞ ሆና ሙጫ ሆና ምጥብቅ ብላ አለቅም ብላ ሩታንም ስታስጨንቃት ሩታንም ስታናዳት ነበረ። አንድ ነገር ደግሞ መናገር የምፈልገው ቤተሰቦቻችን፣ ምንጊዜም አንድን ሰው መግፋት፣ ስለ አንድ ሰው ክፉ ደጋግሞ መናገር በስተመጨረሻው አያምርም። አሁንም ሄርሜላም ሆነ አብርሽ፣ አቤል፣ ቡዜ፣ ዴቭ፣ ዳኒ የተለያያችሁ ሰዎች በጠቅላላ እናንተ ሩታን ለመግፋት ለመጣል በጣራችሁበት ጥረት ሩታ ጭራሽ እያማረባትና እያበበች ነው የመጣችሁ። አያችሁ፣ ውስጣችሁ ክፋት፣ ተንኮል፣ ሴራ፣ ምቀኝነት በሌለ ሰዓት ምንጊዜም እግዚአብሔር አምላክ ከእናንተ ርቆ አይርቅም። እች ልጅ እንዳገፋፋችሁ፣ እች ልጅ እዚች ልጅ ላይ እንዳከፋፋችሁ ሩታ ገና ድሮ ወድቃ ትገኝ ነበር። ነገር ግን አሁንም አብርሽ ዛሬ ላይ ሄርሜላን ሄደ እግሯ ላይ ወድቃ ይቅርታ ለመጠየቅ ሞከርክ፣ ግን በፍጹም አንድ ነገር ልንገርህ፣ አንተ ለሄርሜላ ፍቅር የለህም። አሁንም ሄርሜላ አልፈልግም ብላ ጥላ ስለሄደች ለይዞ ነው የሚሆነው እንጂ በፍጹም ሄርሜላን ወደህ አፍቅረህ እንደ ሩታ ተሰምቶ አይደለም። አሁንም ሄርሜላን ወደኋላ ለመመለስ ውሳኔዋን ለማስቀልበስ ነው። አንተ ከስህተት የማትማር እንዴ? ፈንጂ አብካኝ እንኳን እኮ እንዴት አድርጌ ልንገርህ፣ ፈንጂ አብካኝ ነው ከስህተቱ የማይማረው አይደለ? እዚህ ምድር ላይ በቃ ከስህተቱ አይማርም ተብሎ የሚነገረው አንድ ሰው አለ። እሱም ደግሞ ፈንጂ አብካኝ ነው። ምክንያቱም
አንድ ስህተት ከሰራ ፈንጁ ይፈነዳል ህይወቱን ስለሚያጣ። ምክንያቱም ከስህተቱ መማር አይችልም ፈንጂ አብቃኝ። ሌሎቻችን ሰዎች ሲቪል ሰዎች ግን ከስህተቶቻችን መታረም አለብን መማር አለብን ብዬ አምናለሁ። ከዚህ ቀደም አብርሽ ደጋግመህ ስህተት ሰርተሃል። ሩታ ላይ ብዙ ፋውሎች ሰርተሃል አይደለ? እዚህ ሄርሜላም ጋር ብዙ ፋውል ሰርተሃል፣ ፍቅርም ጋር ብዙ ፋውል ሰርተሃል። የእነዚህ 3 ልጆች እንባ አሁን ሰላምህን ነስቷል፣ ቆሌ ርቆሃል። ዛሬ ላይ መጥተህ ጭራሽ ከዚህ ቀደም የለመነች አትራቀኝ አትሂድ ያለች ደም እንባ እያለቀሰች ይሄ ፊቷ ላይ ቲማቲም ፊቷ ላይ ቀይ እስከምትሆን ድረስ ስትለምን ቆይታ ዛሬ ላይ ስትቆርጥ ለምን ትቆርጫለሽ? አያችሁ ውድ ቤተሰቦቻችን፣ አብርሽ ከሩታም ቢሆን ፍቅር አልጎደለውም። ሩታ ፍቅር አግድላበትም አታውቅም። ነገር ግን አመል ስላለበት ነው። በቃ አብርሽ ጥሎ የመሄድ አባዜ ስላለበት፣ አብርሽ የተረጋጋ ማንነት የለውም። አብርሽ በትዳርና በፍቅር ስለማያምን ምንጊዜም የሚያምነው እዚህም እዛም በማለት ስለሆነ ነው እንጂ አሁን እዚህ ጋር እኮ ፍቅርን ሩታን ምንድነው ሄርሜላን አምኖ ሄርሜላን ዛሬ ላይ ይቅርታ በጠየቀበት መንገድ ለእሷ ፍቅር ኖሮት ቢሆን ኖሮ ገና ድሮ ሩታ በድላኛለች ብሎ ባመነበት ሳለ ላይ በቃ ሩታንም ሄርሜላንም ከህይወቴ ላስወጣ ከሚል ይልቅ ወደ ሄርሜላ ይመለስ ነበር። አሁንም ሄርሜላ አብርሽ እያስመሰለ እኔ እንቅጩን ስነግርሽ አብርሽ ዞሮ ዞሮ ከሩታ ጋር መመለሱ በፍጹም የማይቀር ነገር ነው። አሁንም ቢሆን ሩታና አብርሽ የጊዜ ጉዳይ ነው እንጂ አብረው ይሆናሉ። ሩታም በአብርሽ ላይ እንደማጨክን ግልጽ ነው። ምክንያቱም ሩታ ዓላማ አላት። ቤተሰቦቻችን ዓላማዋ ምንድን ነው? ልጇ በፍጹም የአባትነት ጥያቄው ሳይመለስለት እንዲያድግ አትፈልግም። ውድ ቤተሰቦቻችን ያለ አባት ማደግ ማለት በጣም ትልቅ ህመም አለው። እርግጠኛውን የምነግራችሁ ፋይናንሻል ጉዳይ ገጥማታል ብዬ አይደለም። ልጇን ብቻዋን ማሳደግ አትችልም ብለን አይደለም። ነገር ግን ይሄ ከአባት ብቻ የሚገኝ የራሱ የሆነ ደስታ አለ። ልጁ ነገ ጠዋት የሚረዳበት የራሱ የሆነ አንግል አለው። ትምህርት ቤት ይሄዳል። በተለያዩ አጋጣሚዎች ላይ ሲሄድ አባቱ ተጎሳቅሎ ራሱን ስቶ ራሱን ጥሎ ከዚህ ቀደም ታሞ እንደነበረው ቢታመም ልጁ ሳይኮሎጂካሊ ራሱ ሚዲያ ላይ የወጣ ታሪክ ስለሆነ ደስተኛ ይሆናል ብላችሁ ታምናላችሁ? ስለዚህ አብርሽ ርቆ የማይርቅ አይነት ሰው ስለሆነ ሩታም ደግሞ አብርሽ ለሩታ ያላትን ፍቅር አብርሽ ለሩታ ያለውን ፍቅር በሚገባ ሩታ ራሷ ስለምታውቅ በአንድም በተዘዋዋሪ በደንብ ታውቃለች። ለዛ ነው አብርሽ ብዙ ሳይርቅ ይቅርታ እየጠየቀች አብርሽን ወደ ቀድሞ ልቦናው ለመመለስ እየጣረች ያለችው። አብርሽን በጤናው አይደለም የሆነ ነገር ስለሆነ ነው እንጂ እንዲህ የሆነ ያለው አብርሽን እኮ ታውቁታላችሁ። አብርሽ እኮ ለሩታ ምን ያህል ዋጋ ሲከፍል እንደነበረ ታውቁታላችሁ። ሩታም ለአብርሽ ደግሞ ምን ያህል ዋጋ ሲከፍል እንደነበረ ሁላችሁም ታውቃላችሁ። ይህ ፍቅር መበተንና መፍረስ የለበትም ብለን የምንከራከረው የምንሟገተው ለዚህ ነው። የመጀመሪያው ልጅ ያለ አባት ማደግ የለበትም እባካችሁ። ቀጠለ ባልና ሚስቶችም ደግሞ በቃ በፍጹም መፋታት አለባቸው እያለ አምነን ፍቺ የሰይጣን ነው። ከትዳር ውጭ የሚደረጉ የትኛውም ግንኙነቶች ዝሙት ነው። ስለዚህ አብርሽ ወደ ልጁ ከተመለሰ በረከቱም ይሄ እንዴት ነው ግርማ ሞገሱም ይመለሳል። አሁን እኮ አብርሽ እንደ ድሮ አይደለም። አብርሽ እናንተ ድሮ የምታውቁት አብርሽ እኮ አይደለም አይደለ? ይህ የሆነው በቃ ከሩታ በራሱ በምራቁ የሄርሜላም የሌሎች ሴቶች እንባም ስላለበትም ሊሆን ይችላል፣ ማን ያውቃል። ስለዚህ አሁን እኔ ዛሬ ላይ ሄርሜላ የወሰነችው ውሳኔ ትክክል ነው። ነገ ጠዋት መታ ደግሞ ተመልሳ በእጅ አዙር ደግሞ እግሩ ላይ ወድቃ ይቅርታ እስከምጠይቅ ድረስ ትክክለኛ ውሳኔ ወስናለች ብዬ አምናለሁ። ዛሬ ላይ አብርሽ በቃ ዛሬ ላይ የገባኝ ያንቺ እውነት ዛሬ ነው፣ ያንቺ ፍቅር የተገለጠልኝ፣ አይኖቼ የተበሩት ዛሬ ነው። ላምባ ይዤ በጨለማ ውስጥ እንዳንቺ አይነት ስፈልግ አንድ አንቺን ያገኘሁት ብሎ ለመታረቅ ቢሞክርም ሄርሜላ ግን ኖ አንተን ከዚህ በኋላ ማምንበት ምንም አይነት ምክንያት የለም ብላ ጥላው ሄዳለች። ይሄ ደግሞ ይበል የሚያሰኝ ነው። አብርሽ ለሩታ ካልሆናት ለሄርሜላ በፍጹም ሊሆናት አይችልም። ብዙ ጊዜ የሄርሜላ ደጋፊዎች ሄርሜላ ትክክል ናች የምትሉ ሰዎች ምናችሁ እንደሚያማችሁ አላውቅም። ምክንያቱም እንዴት ነው ሩታን ገፍቶ የሄደ አብርሽ ከሄርሜላ ጋር የሚቆየው? ሩታን ታውቋታላችሁ። ሩታ የፍቅር ሰው፣ ሩታ ለአብርሽ የምትሆንለትን ታውቃላችሁ። ቤተሰቦቿን ጥላ ቤተሰቦቿ አዝነንብሻል ነይ ተመለሽ ሲሏት እንኳን አይ አብርሽ ይበልጥብኛል ብላ አብርሽን አምና ተከትለው ሄደች። ለአብርሽ ስትል በስንት ሰዎች ነው የምትረገጠው? እሷ ከፊት ቀድማ ለአብርሽ ብላ ለባሏ ስትከላከል እኔ የማውቀው ባል ለሚስቱ ደጀን ሲሆን ነው። ባል ለሚስቱ ከፊት ለፊት ቆሞ የሚወረወረውን ቀስት
ደረቱን እየሰጠ ሲመልስ ነው የምንመለከተው። ይሄ ግን በተቃራኒው ሩታ አብርሽ ላይ የሚወረወሩ ቀስቶችን ከፊት ለፊት በመውጣት እየተጋፈጠች ለአብርሽ ጋሻና ጦር በመሆን ስታገለግለው ቆይታለች። እንደዚህ አይነት ሚስት ደግሞ ከፈጣሪ ነው የሚሰጠው። ይህንን አብርሽ አልተረዳም ማለት እናንተም ይህን ቪዲዮ የምትመለከቱ ሰዎች አልተረዱ ማለት እኮ አይደለም። እናንተ እኮ ማመዛዘን ትችላላችሁ፣ አይን አላችሁ። ከዚህ ቀደም የተለቀቁ ቪዲዮዎችንም እግር በእግር ተከታተላችኋል ብዬ አስባለሁ። ለአብርሽ ደስታ ስትኖር የነበረ፣ ለአብርሽ ልጅነቷን ስትሰጥ የነበረ፣ ለአብርሽ ስትል ህይወቷን አሳልፋ ልጅ የሰጠችውን ሩታን ጥሎ የሄደ ሄርሜላን ጥሎ የማይሄድበት ምንም ምክንያት አለ ብዬ አላስብም። ስለዚህ አብርሽ ሄርሜላ ጋር ቢሆን ደስተኛ አይሆንም ብለው ለዚህ ነው። ምክንያቱም አብርሽ ሩታን ገፍቶ ነው የሄደው። ብዙ ጊዜ ገፍቶ የሄዱ ሰዎች ደስተኛ ሲሆኑ አናየም። እንደው በአካል ደስተኛ ቢሆኑ በስጋት ደስተኛ ቢሆኑ መንፈሳቸው ግን ደስተኛ ሊሆን አይችልም። ውስጠ ህሊናቸው ግን ደስተኛ እንዲሆኑ አይፈቅድላቸውም። ለምን? እዛ ጋር ያለ ሰው ገፍተው እስከሄዱ ድረስ። ምክንያቱም እነዛ ሰዎች ምን ጊዜም የተገፋ ሰው ደስተኛ ይሆናል፣ የገፋ ሰው ግን በተአምር ደስተኛ ሊሆን አይችልም። ስለዚህ ሩታ ነገ ጠዋት ላይ አብርሽ ጥሏት ቢሄድ የጊዜ ጉዳይ ነው እንጂ በጣም ደስተኛ ትሆናለች። አብርሽ ግን ደስታውን ማግኘት አይችልም። ለምን? እንደ ሩታ የሚሆንለት፣ እንደ ሩታ የሚታገሰው፣ እንደ ሩታ ንጹህ፣ እንደ ሩታ ተወዳጅ ሰው፣ እንደ ሩታ አፍቃሪ ሰው፣ እንደ ሩታ ህይወት የገባው ሰው፣ እንደ ሩታ ሚስት ልትሆን የምትችል ድንቅ ልጅ ስለሌለች። ምክንያቱም ብዙ ሴቶችን እኮ ተመልክተናል። ሁሉንም ማጠቃለል ላይ አይደለም፣ ግን አብዛኛው ሴቶች የመጀመሪያ መስፈርታቸው ምን አለው ነው። አንዳንድ ምሳሌ ሊሆኑ ሞዴል ሊሆኑ የሚችሉ ሴቶችን ከጠቀስን ቁጥር 1 ሩታ ነች። ሩታና የኔ ሚስት እና በጣም ብዙ የተለያዩ ሴቶች ደግሞ በየቦታው አሉ። ሚዲያ ላይ ያልወጡ ያልተዘመረላቸው ጀግና ሴቶች አሉ። ሚዲያ ላይ ወጥተውም የተዘመረላቸው ጀግና ሴቶች አሉ። ሁሉንም ሴቶች አያጠቃልልም። ስለ አብርሽም ስናወራ ሁሉንም ወንዶች እንደማያጠቃልለው ሁላ ማለት ነው። ስለዚህ ውድ ቤተሰቦቻችን ዛሬ ላይ ሄርሜላ ትክክለኛ ውሳኔ ወስናለች። ነገ ጠዋት እየየ ብላ ልቀሳ ደግሞ ትላንትና የተናገርኩት ነገር ስህተት ነው ስላስቀየምከኝ ነው ዛሬ ግን ተምሬያለሁ እኔም ብላ መታ ደግሞ እግሩ ስር ወድቃ እስከምታለቅስ ድረስ ትክክለኛ ውሳኔ ወስናለች ብዬ አምናለሁ። ነገር ግን ሄርሜላ ወደኋላ ትመለሳለች ብዬ አላስብም። አሁን ላይ በተወሰነ መልኩ ሄርሜላ አሁን የገባት ይመስለኛል። አብርሽ ከሩታ እቅፍ ውስጥ መውጣት እንደማይፈልግ በሄርሜላ እቅፍ ውስጥ ሆኖ እንኳን ሁሌ ሲያላዝን በቃ በህልሙም ሲቃዥም ምንም ሲል ሩታ እያለ እንደሚቃዥ ሁላ ትረዳለች፣ ታውቃለች። ለዚህ እኮ ነው ከእሷ እቅፍ ውስጥም ሆኖ አብርሽ ደስተኛ ያልሆነችው። ሄርሜላ በጣም ደስተኛ ልትሆን ያልቻለችው አብርሽ እኔ ሆኖ ሳለ እንኳን ደስተኛ መሆን አልቻልኩም ያለችው ለምንድን ነው? እሷ እቅፍ ውስጥም ሆኖ ስለ ሁል ጊዜ የሚያወራው ስለ ሩታና ሩታ ብቻ ነው። አሁንም ቢሆን ሩታዬ ጀግና፣ ሩታዬ የሴት ውሃ ልክ፣ ሩታዬ ፍቅር፣ ሩታዬ ጀግና፣ የሴቶች የፊት ተሰላፊ ጀግናዋ ሩታዬ የፍቅር ተምሳሌት፣ የደስታ ተምሳሌት፣ የመስዋዕትነት ተምሳሌት እችን የመሰለች እንቁ ልጅ ነው እንግዲህ ገፍቶ እዚህ ዛሬ ይቅርታ ምናምን እያለ ሲንደፋደፍ የነበረው። አብርሽ ከሄርሜላ ይልቅ እኮ ሩታን ገፍቷታል፣ ሩታን አስለቅሷታል፣ ሩታን በድሏታል፣ ሩታን አሰድቧታል፣ ሩታን አስወቅሷታል። ዛሬ ላይ ግን ሩታን ቆሞ ለማናገር እንኳን ምንም ሞራል የሌለው ልጅ ሄርሜላ ጋር ግን ሄዶ እግሯ ላይ ወድቆ ይቅርታ ለመጠየቅ ይዳዳል። ለማንኛውም ይህ የመውረድና የመዝቀጥ ውጤት ነው። አንዳንድ ጊዜ የምንወደውን ስንከተል የሚወደንን እናጣለን ማለት ይሄ ነው። ለማንኛውም ልቦና ይስጠን፣ ልቦና ይስጠው። ለማንኛውም ውድ ቤተሰቦቻችን እጅግ በጣም ወዳችኋለሁ። እናንተ የሩታ ቤተሰቦች ሩታን የምትወዱ ሩታን የምታደንቁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ልክ የእሱ አይነት ፍቅር ይስጠኝ እላለሁ። አምላኬን በጣም ወዳችኋለሁ። ፍቅር ያሸንፋል። ዋላፍ